ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ እንኳን ደስ አለን ደስ አላችሁ። ዳጣ እናቷን አግኝታለች። በእውነት ድራማ መሆኑን እያወቅኩኝ በጣም ነው ውስጤ በቃ እንዴት ብዬ ልንገራችሁ ደስታዋ በቃ የእውነትም በተግባርም እንደዚህ አይነት ልጆች እናታቸውን አጥተው እናታቸውን ያላገኙ ብዙዎች አሉ። ሰላምዬም ውድ ልጇን 20 ዓመት ስትጠብቅ ቆይታለች። እሷን ለመጠበቅ ሰራተኛ ሆና ጊዜዋን፣ ሰዓቷን፣ እድሜዋን ሳትጠቀም በሰው ቤት ውስጥ ጊዜዋን ጨርሳለች። ዳጣም እናቴን ነገ ከነገ ወዲያ አገኛለሁ እያለች 20 ዓመታትን ያለ እናት ያለ አባት አሳልፋለች። ነገር ግን አባቷን ቀርማ አግኝታለች። አባቷንም ካገኘችው በኋላ ያው ደስተኛ ናት። 1 ዓመት ከአባቷ ጋር ቆይታለች። አባቷን በሚገርም ሁኔታ እናትሽ አለች፣ እናትሽን አገናኝሻለሁ፣ ግን ትዕግስት አርጊ፣ ታግሽኝ፣ እኔ ሁሉን ነገር አመቻቼ ነግርሻለሁ እያለት ቆይተዋል ደረጀ እስከ ዛሬ ድረስ። ዳጣም አባቷን አላስቸግርም እሺ አባዬ እያለች በትዕግስት እስከ ዛሬ ድረስ ቆይታለች። ይገርማል። ግን ሰላም እሷን እየጠበቀች ደረጀ ቤት ውስጥ ነበረች። ደረጀም ሁኔታውን እስከሚያመቻችና ነገ ዛሬ እያለ ለመናገርም እየፈራ እንዲሁም ደግሞ ነገሮች ይረጋጉ እያለ ሁለተኛ ልጅ አምጥታለች። ምክንያቱም ዳጣን እየጠበቀች ነው። ዳጣ ግን ትመጣለች ብላ ብትጠብቅም ምናልባት ልጄን ባጣስ፣ እድሜ አልፏል፣ ሰዓት ሄደዋል በማለት እንግዲህ ሰላምዬ በስህተት የሚሆን በእውነት የሚሆን ከደረጀ ጋር ዳግመኛ ልጅ አግኝታለች። ምናልባት የዳጣዬ መካሻ ይሆነኛል ልጄን ካላገኘሁት በዚህ ራሴን እክሳለሁ በማለት እንግዲህ በራሷ መንገድ ከደረጀ ሁለተኛ ልጅ ወልዳለች። ደረጀ ግን አያውቅም። ምክንያቱም በስካር ውስጥ ስለነበረ አያውቅም፣ አያስታውስም ነበር። ሆነም ቀረም ሰላምዬ አሁን የወለደችው ልጅም ዳጣም የደረጀ ልጅ ናቸው። ከአንድ አባት ከአንድ እናት። ደስ ይላል። ዳጣና ወንድሟ ኤቢ ውሃዬ እህት አላቸው። ከዛ ሁለት ከዚህ ሁለት መታደል ነው። ግን ደግሞ ትንሽ አሁን የምታሳዝነው ማርትዬ ናት። የምታሳዝነው ደግሞ ስህተት ይፈጠራል። የሰው ልጅ ይሳሳታል። ደረጀ ሲጀመርም በመጀመሪያም ዳጣንም በስህተት ነው። በስህተት ስላችሁ እንግዲህ በወጣትነት ብዙ ነገሮች ይፈጠራሉ። ዳጣን አግኝተዋል። የዳግመኛው ግን ደረጀ ሳይሆን ሰላም ናት ያሳሳታችሁ። ግን ደግሞ የሚከፋው ነገር ምንድን ነው? ማርታ የምትከፋበትና ቀና ብላ እንዳትሄድ የሚያደርጋት ሰላምዬ እነሱ ቤት ሰራተኛ መሆኗ። ማርታ ደግሞ በጣም ተወዳትና በጣም ስለምታቀርባት ለልጆቿም እንደ እናታቸው አድርጋ ስለምታይ እንደ ቤት ሰራተኛ አይደለም የምታያት በጣም ነው የምታከብራት። ስለዚህ ምናልባት በእኔ ላይ ባሌን ብላ ማርታ በዚህ ልቧ ይሰበራል። ያው የቤት ሰራተኛ ብሎ ስም ማያምርም አይደል? እሱም አለ። ምናልባት ማርታ በዚህ ሰላምን ስለምታከብራትና ስለምትወዳት ልቧ ይሰበራል ብዬ አሰብኩኝ። እንደምትሰበርም ደግሞ እርግጠኛ ነን። እናም ታዲያ የማርታን ደግሞ እንዴት እንደምነገራት እንጠብቃለን። እንዴት እንደምትቀበል እንግዲህ ፈጣሪ ይሁን፣ አብረን የምናይ ይሆናል። አሁን ግን ዳጣዬ ከመጠን በላይ ደስ ብሏታል። በባለፈው ቤተ ክርስቲያን ሄዳ ክድዬ እናቴን 20 ዓመት አጥቻታለሁ፣ አሁን እናቴን አግኝቻታለሁ፣ እናቴ ጋር ሄዳለሁ ብላ ኪዳነ ምሕረት ደጅ ሄዳ እያመሰገነች ወደ እናቷ ሮጣ እየመጣች መንገድ ላይ ደስ እያላት እየፈነደቀች መጣች ወደ እናቷ። ስትመጣ ግን እናቷ እሷን እየጠበቀች ጠፍታለች ስትባል
በር እያየች ስትወጣ ስትመለስ ወርቅ ራሷን ስታ ነበር። ታዲያ ልጁም ሊወርቅ እንትን ላይ ደርሶ ነበር ጫፍ ላይ። ዳጣ እየሮጠች ስትገባ ሰላምዬ ወርቃ ተኝታለች። ልጁም ሊወርቅ ትንሽ ቀርተዋል። ግን ቀድማ ብድግ ያደረገችው ህፃኑ ልጅ ነው። ምክንያቱም ህፃኑ ልጅ ሊወርቅ ስለነበረ አንስታ ማቅፋ አይን አይኑ እያየች እናቷንም እየተመለከተች እስከ መጨረሻ ህፃኑን በደንብ አስተኝተው አስጠግተው እናቷን ውሃ በማንጣት ውሃ ቀዝቃዛ ውሃ ደፍታባት እንድትነቃ አድርጋታለች። ከዛም እናቴ ሰላምዬ 20 ዓመት የጠበቅኩሽ የኔ ውድ እናት እማዬ እያለች አንገቷ ስር ተጠምጥማ ለቅሷን ቀጠለች። ሰላምዬን ራሷን ነቅታ ስታይ ዳጣ አጠገቧ ናት። ወርቃ ራሷ ስታ ነበር። እሷም ልጄ 20 ዓመት የጠበቅኩሽ ሁሉ ነገሬን ያጣውብሽ ጊዜን ጉልበቴን ላይፌን ያጣውብሽ የኔ ውድ ልጅ እናትነቴን ካወቅኩ በኋላ ስላልነገርኩሽ ይቅርታ በማለት ሁለቱም ተያይዞ ሲያለቅሱ በጣም ያስለቅሳል። ተመልካች ሁሉ እንደኔ በእውነት የከፋቸው ነው የሚመስለኝ። እናም ዳጣዬም እናትሽ ስላገኘች እንኳን ደስ አለሽ። ሰላምዬም ያው እናትና ልጅ መሆናችሁን በአንድ ላይ ደግሞ የሆድ ሆዳችሁን እንድታወሩ ስለተነገራትና እናትነትሽን ስላወቀች እንኳን ደስ አለሽ፣ እንኳን ደስ አላችሁ። በጣም ደስ ይላል። ደረጀ ራሱ ደስ ብሏቸዋል ስለነሱ። ግን አሁን ደረጀ አንደኛውን ተናግራለሁ፣ አሁን ኃጢአት የመናዘዙ ይቀረኛል፣ እሱስ ከባድ ነው፣ እንዴት አድርጌ ልናገር እያለ እንግዲህ አሁን ከራሱ ጋር እየተመካከረ ነው። ሰላምዬም ዳጣዬም ሰላም ጋር ስለሆነች ማርታ ከፍቷታል። ስላልወለድኳትና ልጅ ስላልሆነች አይደለ ሲያማት እኔን ጥላ ወደ ሰላም የሄደችው የሰው ልጅ ነው እያለች ትንሽ ተናዳለች። ዳጣ ግን ያው ቀልደኛም ወደው በሆነ ነገር ስለምትሸውድ ማርታም በሆነ ነገር ሆዷ እንዲመለስ ታረጋለች ብዬ አስባለሁ። ምክንያቱም ሰላም ትንሽ ስለምትቀርባትና ስለምትወዳት ማርታንም ደግሞ እናቷ ስላልሆነች የሄደችው በሆነ ነገር ብላ ማርታ እንድትመለስ ታደርጋለች ብዬ አስባለሁ። ኤቢ ግን ተጠራጥራለች። ለኤቢ ምን መልስ ትሰጣት ይሆን? ኤቢ እናቷን እንዳገኘች ሰምታለች። እናት ዳጣ ስትመጣ ለኤቢ ምን ትላት ይሆን? ውድ ቤተሰብ እንግዲህ አብረን እንጠብቃለን። ለኤቢ ምን መልስ ይሰጣታል? ማርታ ደግሞ ስልኳን ውሃ አስከፍታ እያየች ነው። ስልኳ ውስጥ የሆነ መረጃ ካገኘች አገር ተቀጣጠለ። እንግዲህ ሰላም ያድርጉ። መልካም ቆይታ ውድ ቤተሰብ።